ሰላም ሰላም፣ ጤና ይስጥልን የዩቲዩብ ቤተሰቦቻችን። ዛሬ ደግሞ እንግዲህ ለየት ባለ ቪዲዮ ተመልሰናል ማለት ነው። እንግዲህ ዛሬ እሱ ነው ስቶሪ ታይም አድርጎ የተወሰነ ነገር የሚያጫውታችሁ ከኔ አካል ጉዳተኝነት ጋር ተያይዞ ያሉ በህይወቱ ላይ ያጋጠሙትን ቻሌንጆች ሁሉንም እያንዳንዱን እንግዲህ ለማስረዳት እንሞክራለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። አመሰግናለሁ። እና አሁን ወደ ታሪኩ ልግባና እኔ ማለት ነው ከልቤ ነው የምወዳት፣ ምርጫዬም ናት። ግን ብዙ ሰው ማለት ነው ምርጫዬን ማለት ነው ሊያከብርልኝ ፈቃደኛ አይደለም። ምክንያቱም እኔ የእሷ አካል ጉዳተኝነት አይታየኝም፣ ፍቅሯ እንጂ ማለት ነው። እሷን በማፍቀሬ ማለት ነው እሷን በመውደዴ የደረሰብኝ መከራ ግን ማለት ነው አጠይቁኝ። ማህበረሰቡ በትንሹ ልንገራችሁ። ለምሳሌ ታክሲ ሳሲዛት ታክሲ ልንገባ ስንል ከኋላ ማለት ነው የሚሉ አሉ። ያ በጣም ያማል። ምን ሆና ነው የሚያስብለው? እንደ ማንኛውም ሰው ተራምዳን ታክሲ ውስጥ የምትገባው የተወሰነ እክል ቢኖርም ማለት ነው። ከዚህ ጀምሮ ማለት ነው ቃል በቃል ደግሞ ማለት ነው በመሳደብ ህይወቴ ከምንም በላይ ፈተና ውስጥ የወደቀው ጥቂት ግለሰቦች፣ ጥቂት ሰዎች አንደርስታንዲንግ ያላደረጉ በአካል ጉዳተኝነት ዙሪያ ግንዛቤ የሌላቸው ብዬ ነው የማስበውና በጣም ቃል በቃል የሰደበብኝ አለ። 1 2 3 4 ብዬ የሚታወቁ ማለት ነው ቃል በቃል ያ ምን ያህል እኔ እንደሚጎዳኝ ማሰብ ቀላል ነው። እና ስብራቶቼ ከምንም በላይ ስብራቶቼ ማለት ነው የሰው ንግግር ነው። እሷ እግዚአብሔር ይመስገን ከማንም በላይ ተምራ ከማንም በላይ ደህና ስራ ኑሯት ፖዚሽን ላይ ተቀምጣ መንግስት አምኖባት ስራ እየሰራች ያለች ሚስቴ ናት፣ የልጆቼ ናት። ይሄን ሁሉ ቻሌንጅ እየሰራች ወጣ እየገባች ብዙ ነገር እያደረገች ወጥተው ገብተው ሰርተው የማይገቡ ሙሉ አካል ኖሯቸው ምንም ያልፈጠሩ ሰዎች ማለት ነው በጉድለቷ ይሰድቡብኛል። ፈተናዬ ይሄ ነው። በቃ እኔ አሁን በህይወቴ ማለት ነው ትልቁ ፈተና ይሄ ነው።